መሰለሽ አልኩሽ ዳጣ እናንተ ቤት የተወለደችው ማለቴ የት ነው የተወለደችው ታውቂያለሽ? ይቅርታ አሁንም አልገባኝም። አባቷ ማን ነው? ይኸውልሽ የአባቷን ስምና የት እንደተወለደች ከነገርሽ ኬክ ጋብዝሻለሁ። ንገሪያት፣ ከዛው ኬክ ትጋብዘናለች። እሺ ንገሪ። ብነጫነጭም ልጅ ባልወልድልህ እንዳሁኑ ትወደኛለህ? ጥላኝ አትሄድ። እንዲሁ እኮ ነው የወደድኩሽ። ምንም ነገር ከአንቺ አልጠብቅም። ፍቅር ደግሞ በሁኔታዎች አይወሰንም። አንቺ ምንም ብትሆኚ መቼም አልተውሽም፣ ቃል እገባልሻለሁ። ምንም ቢፈጠር ምንም መቼም አልከዳሽ። እና ታዲያ በአባትሽ ከወጣሽ ፂምሽ የት አለ እንዴ? የልጅን ያህል መውለድ እኮ በጣም ከባድ። ይኸውልሽ እኔ በሁለት ፈቺን ትችያለሽ። ልጅሽ ቢሆን ግን ምንም ነገር ቢያደርግ ምንም ነገር ቢያጠፋ ቆርጠሽ አጥቂው። ድርዬ ኤቢ ብትሆን ጥፋት ብታጠፋ ከነ ጥፋቷ ትወጃታለሽ። ይቅርታን ብትል ይቅርቷን ትቀበያታለሽ። ሁሌም ካጠገብሽ እንድትሄድ አትፈልጊም። ጥፋቷን ከኔ ትደብቂላታለሽ። እውነት እኔስ እንደዛ ባድርግ ይቅርታ ታደርግልኛለሽ? ድሬ ምንድን ነው? ፈጽሞ አልገባኝ። ምን ማለት ነው? በአንተ እኮ ነው ሁሉ ነገር ያገኘሁት። ምሳሌ ዛሬ ወደ ዳጣ ድራማ እንግዲህ በሚገርም ሁኔታ ተቀላቅላለች። እስኪ እንኳን መጣሽልን ቅመሟ ብሏት እስኪ ቤተሰብ አቀባበል አድርጉላት። እስኪ ደስ ብሎኛል ማለት ነው የኔ ቅመም ምሳሌ አስተዋይ ልጅ። ለቅድስት ያላትን እንትን እንግዲህ አይታችኋል ማለት ነው። ማህሌትን ምን ያክል እንደጎዳችና ቅድስት ምን አይነት እናት እንደምትሆናት ጥንቅቅ አድርጋ የምታቆንጅዬ ልጅ ነችና እስኪ እንኳን መጣሽ በሏት ማለት ነው። ቤተሰቦቻችን በጣም ደስ በሚል ሁኔታ ዛሬ ወደ ዳጣ ድራማ ተቀላቅላለች። ዌልካም ቅመሟ ምሳሌ የኔ ቆንጆ የብሩክ ልጅ እና ዘና ፈታ እያለች ነው። ቤተሰቦቻችን እንኳን መጣሽልን በሏት ማለት ነው። እና ቤተሰቦች የዛሬው እንግዲህ በዛሬው ክፍል በጣም የሚገርም ነበረ። እንግዲህ ምሳሌ ከመምጣቷ ደግሞ ሌላ ቻሌንጅ ገጥሟታል። ወደዚህ መምጣቷ ደስ ቢለንም ደግሞ በሌላ በኩል ሌላ ትርምስ የሚፈጠር ይመስለናል። እሱም በተለይ በዳጣ ጉዳይ ማለት ነው። እንግዲህ አብጌል ታውቃላችሁ ምን ያክል ሰላም እንደነሳት የዳጣ ጉዳይ አሁን ደግሞ ምሳሌን ስታገኝ ወደ ኋላ ያሉትን ታሪኮቿን ለማጣራት በቃ ከፍ ዝቅ እያለች ነው የሚገኘው ማለት ነው። ከፍ ዝቅም ከማለት አልፋ እንግዲህ ዛሬ አፈጣታለች ምሳሌም እንግዲህ የምትለው ነገር ጠፍቶባታል። ማነው አባቷን ንገሪኝ፣ አባቷን ተነገርችን ኬክ እገዛልሻለሁ። በነገራችን ላይ ምሳሌ ጅል አይደለችም፣ በጣም ብልጥ ልጅ ነች። መጓጓት ያከሳል አይደል ነገሩ። እንግዲህ ታፈታፈ እያለች ነው ማለት ነው። ቤተሰቦቻችን ለመናገር እስኪ ንገርኝ የኔ ቆንጆ አሁኑን ልጅ ነው ኬክ መጋብዝ እያለቻት ነው። ውሃ ደግሞ ያው የኬክ ጉዳይ ታውቃላችሁ። ለውሃ ኬክ ለዛች ደግሞ ለጓደኛዋ ደግሞ እርጎ ካዩ ነገርዮሽ ሁሉ በጣም ቀላል ነገር ነው ማለት ነው። እንግዲህ እንዳያችሁት በጣም ነው ውሃ ንገሪያትና ኬክ እንድትጋብዘን እሺ ምሳሌ እያለቻት ነው። ምሳሌም እንግዲህ የዳጣ አባቷ የት ነው ማተለም እኔ አባቷን አላውቀውም ወይ ደግሞ የሆነ ነገር ነው እርግጠኝነት ታስቀይሳታለች። አትነግራትም ብዬ ተስፋ አደርጋለሁኝ። አንደኛ በእርግጥ አታውቅም
አባቷን አግኘሁኝ ብላታለች። ግን ምሳሌ ነቄነች የልጅ አዋቂ ናት ሆነት ለመናገርና ይሄን ነገር እዚህ ጋር አቢጌል እንግዲህ ሚሳካላት መስሏት ነው እንግዲህ ተፍተፍ እያለች አለችው። ግን በእርግጠኝነት እንደማይሳካላት ተስፋ አድርጋለሁ። ምክንያቱም ምሳሌ አትነግራትም። ስለዚህ ካልነገረቻት ደግሞ ያው አንቺም ዳሩ ምናምን ብላ እንግዲህ ተሳድባ ነው የምትሄዳ ብዬ እንደዛ ነው የሚሆነው። እና ቤተሰቦቻችን ያው አፋጣታለች ገና ከመድረሷ እንግዲህ ከውሃ ጋር ተገናኝተው ሰላምታ ተለዋውጠው ገና ፍቅራቸውን እንኳን በልክ ሳያጣጥሙ አፋጣ ይዛታለች ማለት ነው። እዚህ ጋር አቡሃ ወይ ምንም አትልም ምሳሌ፣ ወይ ደግሞ የሆነ ሰው ይደርሳል፣ የሆነ ሰው ይመጣባቸው ይችላል። ሰው የዛን ጊዜ እንግዲህ ዝም ትላለች ማለት ነው። ምንም ነገር አትልም ምሳሌ። ሰው ስለሚመጣባት አቢጌልም እንግዲህ ሀሳቧን ሳጨርስ ተነስታ ልትሄድ ትችላለች፣ ወይ ደግሞ ምሳሌ የሆነ ነገር ትላታለች እንጂ በእርግጠኝነት አቢጌል እዚህ ጋር መፍትሄ አታገኝም። ይቋረጥባታል። ወይ ዳጣ ልትመጣ ትችላለች። ዳጣ ስትመጣ እንግዲህ ዝም አታያት ምናምን ብላ ነው እንግዲህ የምትላት የሚሆነው። እና ቤተሰቦቻችን ኤኒዌይስ ያው አቢጌል እንግዲህ አንዱ ሲያቅታት አንዱ ሲያቅታት አንዱ ነገሮችን በስቴፕና በተራ እየተፋለመች ነው የምትገኘው። ወይ ጉድ! ምን አለ እርፍ ብላ ብትተኛ። ቆይ ምን አለ እርፍ ብላ ብትተኛ። በዛ እርጁን ልካ ልታስደበድብ ነበረ፣ ግን አልተሳካላትም። እዚህ ጋር ደግሞ እሷ ተፍተፍ እያለች ነው፣ ግን በምንም ሁኔታ አይሳካላትም። እና ብቻ ግን ያው ደፋ ቀና እያለች ነው የምትገኘው፣ ግን አይሳካላትም በእርግጠኝነት። ለምንድን ታውቃላችሁ? ያኔ በተንኮል የተሞላ ስለሆነ ፍለጋዋ፣ ለዛ ነው የማይሳካላት እንጂ በቅን ልቦና በመልካም ስብዕና ቢሆን ኖሮ ሁሉም ነገር ይሳካላት ነበር ማለት ነው። ማለት የምትፈልገው ወይም ይሄንን እንትን እያደረገች ያለችው በመልካም አስተሳሰብ ስላልሆነ አይሳካላትም። እና ወደ ቤተሰቦቻችን ተፍተፍ እያለች ነው። ሌላው እንግዲህ ጋሽ ደረጀ እንግዲህ ግራ ተጋብቷል። ያው እንደምታውቁት በቃ የአቢጌል ጥረት እዚህ ጋር ሰላም ደግሞ የልጄን አባት ማነው ልጄን አምጣ የሚለው ጥያቄ፣ ከዛም እንግዲህ ዳጣ ደግሞ የእናቴን አምጣ የሚለው ሲነባበር በጣም ትልቅ ጭንቀትና ሀሳብ ውስጥ ነው የገባው። ዛሬ እንግዲህ ያው ቀድሞ ለወይዘሮ ማርታ መናገር እንዳለበት ይሰማዋል፣ ግን እንዴት አድርጎ እንደሚነግራት ግራ ተጋብቷል። ማለት ምን ማለት እንዳለበት ለራሱ ነው ግራ የገባው። ምክንያቱም ይሄን ነገር ስትሰማ ጥላይ ብትሄድስ፣ ትዳሬ ቢበተንስ፣ ልጆችስ ያልሆነ ነገር ቢሆንስ፣ ከዛም አልፎ እንግዲህ ወይዘሮ ማርታ የሆነ ነገር ብትሆንስ፣ እኔ የሆነ ነገር ስላት እቺ ሴትዮ ብትጎዳስ የሚል ሀሳብ አለው። ከዛስ ነገ ጧት ይሄን ከሰማች በኋላ የሚመጡባት ጥያቄዎች ለካ ይሄን ያክል ጊዜ እየማገጠብኝ ነው ወይ እኔ አመኘው። ሲቀጥል ደግሞ ሰላም አሁን ያለችበት ደግሞ የእርግዝናዋ ጉዳይ እንዲሁም ደግሞ በቃ የተለያዩ አይነት ጥያቄዎች በውስጡ እየመጣበት ነውና በእርግጠኝነት ደግሞ ያው ወይዘሮ ማርታ መሆን ማለቱ አይቀርም። ይሄ ነገር ሲል እንዴት ከመች ጀምሮ፣ ለዛውም ደግሞ አሁን ዳጣ ልጁ መሆኑ ብቻ አይደለም ከባዱ ነገር ታውቃላችሁ፣ ከሰላም ጋር መሆኑ ደግሞ በጣም ይከፋ ያደርገዋል። ምክንያቱም አንዲት 10 ምናምን ዓመት 19 ዓመት 20 ዓመት ቤታቸው የተቀመጠች ሰራተኛ የ20 ዓመት ልጅ ያለው ማለት ከመጣች ጀምሮ ከሷ ጋር ነበር ማለት ነው። ስለዚህ እሱ ነገር በጣም ከባድ ነው ለጋሽ ደረጀ። እንግዲህ እሱም ግራ ተጋብቶ በጣም በውጥንቅጥ በሀሳብ በጭንቀት ውስጥ ይገኛል። ቤተሰቦቻችን እንግዲህ ወይዘሮ ማርታን ምን ያክል ትወጂኛለሽ፣ ባጠፋ ምን ያክል ይቅር ባይ ትሆኛለሽ ለኔ ያላት ነበረ። ምን ያክል ትወጂኛለሽ ስላት እንግዲህ የልጆችን ያክል ብለዋለች። የልጆችሽን ያክል ማለት እኮ አቢጌል አሁን ለምሳሌ አጥፍታ ያጠፋቸውን ጥፋቷን ከኔ ደብቀሽ ደግሞ ይቅርታ አድርገሽላት እንትን ታያለሽ። እኔ አሁን ጥፋት ባጠፋ እንደዛ ታደርጊያለሽ እያላት ነበርና እንዴ ደሬ ምን አስበህ ነው? አዎ እንዴት ማላደርገው አንተ እኮ ሁሉ ነገር የኔ ልጆች አባት በቃ ብዙ ነገር ነው። ስለዚህ ላንተ እንዴት ምናምን እያለችው ነው፣ ግን አይመስለኝም እያላት ነው። እንዴት ተጠራጠራለህ እያለች ነው እሷ የምትገኘው። ቤተሰቦቻችን ሰላም ቆዩ። ሰብስክራይብ ማድረጋችሁን አትርሱ። ላይክ
አድርጉ። በቀጣይ አዲስ ቪዲዮ እስከምንገናኝ ባይ ባይ።